እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የኢራን አሜሪካ ፍጥጫ ተባብሷል። ግዙፉ የአሜሪካ መርከብ ኢራን ደጃፍ ዛሬ መድረሱን የዋሽንግተን ባለሥልጣናት ይፋ ማድረጋቸው ቴሄራንን እያሸበረ መሆኑ ይነገራል። ባለሥልጣናትም ማስጠንቀቂያ በማውጣትና ከጥይት የተረፉ ሰልፈኞችን በማሰር ዘመቻ ተጠምደዋል እየተባለ ነው። በኢራን የሚደገፉ የመካከለኛው ምስራቅ ሚሊሻ ቡድኖች ለእንጀራ ገመዳቸው ሊዋደቁ በአንድነት ቆመዋል። የዓለም የነዳጅ ዋጋ ያሻቅባል የሚልም ስጋት አለ። በዚህ ላይ ያሰናዳነውን አጠቃላይ መረጃም እንድትከታተሉ እንጋብዛለን። አስፈላጊ ሆኖ ሲገኝ በየትኛውም ሀገር ጣልቃ እንገባለን፣ እንመታለን፣ ማንም ሊያስቆመን አይችልም ይላሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለፋክስ ኒውስ በሰጡት ቃል። ቬንዙዌላን ወረው ኒኮላስ ማዱሮን ከጠለፉ በኋላም ሌሎች ተጨማሪ ሀገሮችን እንደሚወሩ ፍንጭ በሰጡበት ቃለ ምልልስ ኮሎምቢያ፣ ሜክሲኮና ኢራንን በስም ጠቅሰው ጣልቃ እንደሚገቡ ገልጸዋል። ምናልባትም ከኢራን የሚጀመር ይመስላል። ራቅ ካለው በመነሳት ወደ ጎረቤቶች ሜክሲኮና ኩባ ሊመለሱ ይሆናል። ለዚህ ደግሞ አብርሃም ሊንከን ኢራን መድረሱን ለማሳያ መጥቀስ ይቻላል። ግዙፉ የአሜሪካ ጦር መርከብ ኢራን አጠገብ መድረሱን የዋሽንግተን ባለሥልጣናት በይፋ ማስታወቃቸውን ተከትሎ የቴሄራን መንግሥት ተደጋጋሚ ማስጠንቀቂያ እያወጣ ሲሆን የተለያዩ ሀገሮችም ስጋታቸውን እየገለጹ ነው። በእርግጥም መካከለኛው ምስራቅ የሚነሳ ጸብ መዘዙ ለመላው ዓለም መትረፉ አይቀርምና ሀገራት ስጋታቸውን ቢገልጹ እረፉ ቢሉ አይፈረድባቸውም። እንዴት የሚል ጥያቄ ከተነሳም መልሱ ኢራን የሆርሙዝን የባህር ንግድ መተላለፊያ መስመር ለመዝጋት ከሰጠችው ማስጠንቀቂያ ይነሳል። መስመሩ በአንድ በኩል በኦማንና የተባበሩት አረብ ኤሚሬትስ በሌላ በኩል በኢራን መካከል ያረፈ ሲሆን ፐርሺያን ከኦማንና ባህረ ሰላጤ እንዲሁም ከአረቢያን ባህር ያገናኛል። 33 ኪሎ ሜትር ስፋት ያለው ይኸው የባህር መስመር የዓለማችን 20 በመቶ ነዳጅ የሚቀርብበት እንደሆነ ይነገራል። እናም ኢራን አንደኛውን የራሷን መተላለፊያ መስመር ብትዘጋ በየቀኑ ለዓለም ገበያ የሚቀርብ 20 ሚሊዮን ገደማ በርሜል ነዳጅ እንደሚቋረጥ የቴሄራን ባለሥልጣናት ይገልጻሉ። ለዓለም ገበያም ከሚቀርበው ዕለታዊ ነዳጅ 1/5ኛው ማለት ነው። ይሄ ደግሞ የዓለም የነዳጅ ዋጋ እንዲጨምር ያደርጋል። በመሆኑም አሜሪካም ኢራን ላይ ጥቃት ከፈጸመች የቴሄራን መሪዎች የነዳጅ መተላለፊያውን ለመዝጋት አስጠንቅቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ኢራን ሆርሙዝን እንዳትዘጋም ግፊት ታደርግ ዘንድ ቻይናን በስልክ መጠየቃቸው ተነግሯል። በእርግጥ የኢራን መተላለፊያውን መዝጋት ጉዳቱ ከማንም በላይ ለራሳቸው ለኢራናውያን መሆኑን ይገልጻሉ። የኢኮኖሚ ራስን ማጥፋት ነው ይላሉ ውጭ ጉዳይ ሚኒስትሩ። አሜሪካም ሌላ አማራጭ ልትፈልግ ትችላለች። ከኛ ይልቅ ሌሎች በርካታ ሀገሮች በጣም ይጎዳሉ ብለዋል። ለአብነትም የመስመሩ መዘጋት የባህረ ሰላጤ ሀገሮችን አደጋ ላይ የሚጥል እንደሆነም ይነገራል። ራሷም ቻይናን ጨምሮ የዓለማችን ሁለተኛዋ የግዙፍ ኢኮኖሚ ባለቤት ቻይና ከኢራን ነዳጅ 90 በመቶውን የምትሸምት በመሆኑ በቀን 1.6 ሚሊዮን በርሜል ነዳጅ ከኢራን ወደ ቻይና ይገባል ማለት ነው። እናም የሆርሙዝ መተላለፊያ መዘጋት በዓለም ገበያም አንድ በርሜል ነዳጅ $100 በላይ ሊገባ ስለሚችል ነዳጅ ከውጭ በሚያስገቡ ሀገሮች የዕቃ ዋጋ መናሩ አይቀርም ይላሉ ታዛቢዎች።
የሩሲያና ቻይና ባለስልጣናት በዚሁ በመካከለኛው ምስራቅ ውጥረት ላይ መነጋገራቸውም ለዚህ ነው። አሜሪካም ሆነች ኢራን ቃታ ከመሳባቸው በፊት ሁኔታዎችን በሚገባ እንዲያጤኑ ጥሪ አቅርበዋል። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም በበኩላቸው በኢራንና አሜሪካ መካከል የተፈጠረው ውጥረት እጅጉን እንዳሳሰባቸው፣ የትኛውም አይነት ግጭት የቀጠናውን ቀውስ የሚያባብስ እንደሆነ ገልጸዋል። ይህ በእንዲህ እንዳለ የሁለቱ ሀገሮች ውዝግብ እንዲባባስ ምክንያት የሆነው የሰሞኑ የኢራን ህዝባዊ ተቃውሞ በኃይል መጨፍለቁን ተከትሎ ከሰልፉ ጋር በተገናኘ ሰዎችን ማሰር ተጠናክሮ መቀጠሉ ይነገራል። መቀመጫውን ኖርዌይ ያደረገም የኩርድ ሰብአዊ መብቶች ቡድን ዛሬ ባወጣው መግለጫም በኢራን የተለያዩ አካባቢዎች ሰዎችን በጅምላ ማሰር ተጠናክሮ መቀጠሉን አመልክቷል። ባለፉት 3 ቀናት ተይዘው የታሰሩ ሰዎችን ስምና አድራሻ እንዲሁም እንዴት እንደተያዙ በዝርዝር አስቀምጧል። በኑሮ ውድነት በተነሳውና ለ3 ሳምንታት በዘለቀው የኢራን ህዝባዊ አመፅ ከ30 ሺህ በላይ ሰዎች መገደላቸውና ከ300 ሺህ የሚልቁ መቁሰላቸውን የተለያዩ መረጃዎች አመልክተዋል። የኢራን መንግስት ግን 5000 ገደማ መገደላቸውን ማስታወቁ ይታወሳል። ዛሬ ግዙፉ የአሜሪካ ጦር መርከብ አብርሃም ሊንከን ኢራን አፍንጫ መድረሱን የዋሽንግተን መሪዎች ይፋ ማድረጋቸውን ተከትሎ ከቴሄራን ተደጋጋሚ ማስጠንቀቂያ እየወጣ ነው። የነዳጅ መስመር ከመዝጋት ባለፈም የሀገሪቱ ውጭ ጉዳይ ሚኒስቴርና ሌሎች ተቋማት አሜሪካ ከተኮሰች ጦርነቱ ከኢራን አልፎ ወደ ቀጠናው ሀገሮች ጭምር ይዛመታል ሲሉ አስጠንቅቀዋል። እንዲሁም ቴሄራን የተባበሩት መንግስታት ጸጥታው ጥበቃ ምክር ቤትንም አሜሪካም ግልጽ አደጋ ደቅናብናለች ስትል ማስጠንቀቂያ መላኳ ታውቋል። በመንግስታቱ ድርጅት የኢራን አምባሳደር ትራምፕን ሽንፈት የሚፈራ በማለት ዘልፈዋል። የአሜሪካ መሪ በግልጽና በተደጋጋሚ ኢራንን እመታለሁ እያሉ ሲዝቱና ሲያስፈራሩ ምክር ቤቱ በዝምታ ሊመለከት አይገባም ብለዋል። በቬንዙዌላ የተፈጸመውን ለአብነት በማንሳት የአምባሳደሩን ሕግ አስከብሩ ንግግር ያዳምጡ የአሜሪካ ባለሥልጣናት ዳቦ ተወደደብኝ ብሎ አደባባይ የወጣን ሰልፈኛ በጥይት ከገደሉና አይኑን ካጠፉ በኋላም ባለሥልጣናቱ ስለ ሕግና ደንብ ሲያወሩ መስማት በጣም ያስደነግጣል ብለዋል ምላሽ ሲሰጡም። የአውሮፓ ህብረት በሌላ በኩል ሰልፈኞችን በመግደልና በማሰቃየት በከሰሱት የኢራን ብሔራዊ ዘብ ከፍተኛ አመራሮች ላይ ማዕቀብ ሊጥሉ መሆኑ ተሰምቷል። የህብረቱ ውጭ ጉዳይ ሚኒስትሮች በመጪው ሐሙስ በሚያደርጉት አስቸኳይ ስብሰባ የኢራን ማለትም የብሔራዊ ጦር አመራሮች ላይ የጉዞና በውጭ ያሉ ሀብት ማለትም በውጭ ያስቀመጡት ሀብት እንዳይንቀሳቀስ የማገድ ማዕቀብ እንደሚጥሉ ተመልክቷል። የኢራን ብሔራዊ ዘብ በይፋ በአሸባሪ እንዲፈረጅ ለህብረቱ ጥያቄ እየቀረበ ባለበት ሁኔታ ነው በአመራሮቹ ላይ ማዕቀብ ለመጣል የተዘጋጀው። ህብረቱ 27 ሀገሮችን በአባልነት ያቀፈው የአውሮፓ ህብረት ሚኒስትሮቹ በብራሰልስ በሚያደርጉት ስብሰባ ከማዕቀቡ ሌላ ብሔራዊ ዘቡን በአሸባሪነት መዝገብ ስሙ እንዲሰፍር የተነሳውን ጥያቄ ይመለከታሉ ተብሎ ይጠበቃል። የአውሮፓ ህብረት ቀደም ሲል በበርካታ መቶዎች የኢራን ባለስልጣናት ላይ የተለያዩ ማዕቀቦች መጣሉ ይታወቃል። ማምሻውን በወጣ ዜና ደግሞ የኢራን ፕሬዝዳንት ማሱድ ፒዜክሺያን ከሳውዲው ልዑል ቢን ሳልማን ጋር ውይይት ማካሄዳቸው ተመልክቷል። በቀጠናዊ መረጋጋትና በአካባቢው ሀገሮች መካከል አንድነት ወሳኝ ስለመሆኑ ለሳውዲው ልዑል ማብራሪያ አቅርበዋል ነው የተባለው። ሳውዲ አረቢያ በምንም መልኩ በኢራን ላይ የሚፈጸም ወረራና ጥቃት እንደማትደግፍ ቢን ሳልማን በበኩላቸው ለኢራን ፕሬዝዳንት አረጋግጠዋል። የአውሮፓ ህብረት የኢራንን ብሔራዊ ዘብ በአሸባሪነት እንዲመዘገብ በጣሊያን አነሳሽነት የተጀመረውን እንቅስቃሴ የኢራን የቀድሞው ንጉሥ ልጅ ሬዛ ፓላቪ ሲደግፉ የቴሄራን መንግሥት በዚያ የሚገኙ የጣሊያን አምባሳደርን አስጠርቶ አነጋግሯል። በስደት አሜሪካ የሚኖሩትና በሰሞኑ የኢራን ሰልፍ ስማቸው ጎልቶ የተጠራው ሬዛ ፓላቪ የቴሄራን መንግሥት ቀኝ እጅ የሆነውና ሰልፈኞችን ጨፍጭፏል የሚባለው ብሔራዊ ዘብ በአሸባሪነት እንዲፈረጅ ጣሊያን ላደረገችው የፊት መሪነት አመስግነዋል። ብልህና ጀግናው የኢራን ሕዝብ ከአሸባሪው አገዛዝ ነፃ ለመውጣት ለሚያደርገው ትግል ወሳኝ ድጋፍ የምንሰጥበት ጊዜ አሁን ነው ብለዋል ፓላቪ። የአሜሪካ አየር ኃይል በኢራን ላይ በሚወሰድ እርምጃም የአንበሳውን ድርሻ ለመወጣት ሰፊ ልምምድ እያካሄደ መሆኑን የአሜሪካ ማዕከላዊ እዝ ገልጿል። በሌላ በኩል
በሁሉም ረገድ አየር ኃይሉ የተሰጠውን ግዳጅ ለመፈጸም ዝግጁ መሆኑን በሚቀጥሉት ጥቂት ቀናት በመካከለኛው ምስራቅ በሚገኙ የተለያዩ ጣቢያዎች የአየር ኃይል ምድብ ክፍፍል እንደሚደረግና ልምምድ እንደሚጠናከር ወታደራዊ እዙ ጠቅሷል። ይኸው የአሜሪካ ማዕከላዊ እዝ ዘመቻም ከሰሜን ምስራቅ አፍሪካም እስከ መካከለኛው ምስራቅና ደቡብ እስያ 21 ሀገሮችን እንደሚሸፍን ይነገራል። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ